ሰላም ሰላም የዚህ ዩቲዩብ ቻናል ተከታታዮች በዛሬው ዕለት ኢንዴክስ ማችን በመጠቀም እንዴት አድርገን ዳታዎቻችንን ፊልተር እንደምናደርግ አሳያችኋለሁ። እስካሁን የተለያዩ ቪዲዮዎችን እንዳያችሁ ተስፋ አደርጋለሁ። ይህን ቪዲዮ ለሌሎችም እንዲደርስ ሼር፣ ሰብስክራይብ አድርጉ። ጥያቄ ኮሜንት ካላችሁ ደግሞ ኮሜንት ላይ ብታስቀምጡ በዛ ላይ መልስ እንሰጣለን። በዛሬው ዕለት እንግዲህ ኢንዴክስ ማችን እንዴት አድርገን ነው የምንጠቀመው፣ በተለይ ፕራክቲካል የሆነ በተግባር የምንጠቀመው ነገር ስለሆነ በደንብ ቪዲዮውን መከታተል ያስፈልጋል። እስከ መጨረሻው አድቫንስድ የሆኑትን እንዴት አድርገን ነው ዳታዎቻችን ፊልተር ማድረግ እንደምንችል፣ መምረጥ እንደምንችል፣ ማች ማድረግ እንደምንችል፣ አንዱ ከአንዱ ጋር እንደምንችል ነው የምናየው። ስለዚህ ቀጥታ ወደ ቪዲዮ እንገባለን። መጀመሪያ ይሄኛው አንድ ሴልስ ዳታ አለ። ለምሳሌ የፖርቹጋል ሽያጭ ስንት እንደሆነ ለማወቅ ከፈለግን እኛ ቀጥታ ምን እንላለን? ኢንዴክስ እንላለን። ሁልጊዜ ኢንዴክስ ካልን በኋላ አሬይ ይጠይቀናል። ምንድን ነው የምናየው? አሬይ ማለት ሬንጅ ማለት ነው። አጠቃላይ ከየትኛው እስከ የትኛው ነው ሴልስ ያለው የሚለው ነው። ለምሳሌ ይሄን ነው የምናየው። ኢንዴክሳችን ሴልስ እዚህ ውስጥ ነው ያለው። ስለዚህ ኮንትሮል shift ይዘን እስከ ዳውን አሮ ስነካ እስከ መጨረሻው የሴልስ ቫልዩን ይመርጥልናል ማለት ነው። ያን ካረግን በኋላ ኮማ እናደርጋለን። አሁን ማች እንላለን። ማች ካልን በኋላ ሉክ አፕ ቫልዩ ይለናል። ሉክ አፕ ቫልዩ ማለት ማንን ነው ማየት የፈለግከው ነው። ለምሳሌ እኔ ማየት የምፈልገው የፖርቹጋልን ሽያጭ ነው። ስለዚህ ፖርቹጋልን ክሊክ አደርጋለሁ። ሉክ አፕ ቫልዩን ካስገባው በኋላ ሉክ አፕ አሬይ የት ነው? ፖርቹጋል ያለው እዚህ ውስጥ ነው ያለው። ስለዚህ የእሱን ኮለመን እመርጣለሁ ማለት ነው። ኮንትሮል ሺፍት ዳውን አሮ ማለት እቺ ቀስቷ በስተቀኝ በኩል ያለቻን እንመርጥና አንድ ላይ እናስገባቸዋለን። ከዛም በኋላ ምን እንላለን? ኮማ አንድን ብንመርጥ ሌስ ዛን ይለናል። 0 ከሆነ ኤግዛክት ይለናል። 1 ኢዝ ግሬተር ዛን ይላል። እኛ ኤግዛክት ስለሆነ 0ን እንመርጣለን። ኮማ እንዘጋለን። ኮማ ሁለት ቅንፍ እንዘጋና ስንል የፖርቹጋልን ዋጋ ይሰጠናል ማለት ነው። እንግዲህ ፖርቹጋል እዚህ ውስጥ 65460 ኢታሊ ልንል እንችላለን። ለምሳሌ ይሄንን መቀያየር እንችላለን። ኦስትሪያ በምንመርጥበት ሰዓት የኦስትሪያ ሽያጭ እዚህ ጋር ማየት እንችላለን። ኦስትሪያ እዚህ ጋር 11000 ይላል። ስለዚህ ሆላንድ ለምሳሌ 7649 ይላል። ሆላንድን እንምረጥ። እዚህ ጋር ስንመርጥ ሆላንድ ሆላንድ ይችን ነው 7000 ምናምን ይላል ማለት ነው። ለምሳሌ ፍራንስ ይሄ ነው። ፍራንስን ማየት እንችላለን። ፍራንስ ስንል ቀጥታ 99000 በእንደዚህ አንድ ክራይቴሪያ በማስቀመጥ ቀጥታ ዳታዎቻችንን ማች ማድረግ እንችላለን። ከአንድ በላይ ክራይቴሪያ በሚኖርበት ሰዓትስ እንዴት አድርገን ማች እናደርጋለን የሚለውን ደግሞ ወደ ቀጣዩ ቪዲዮ እናያለን። በቀጣይ ላይ ለምሳሌ ይሄ መልቲፕል ክራይቴሪያ ኢንዴክስ ማች ሲኖር ነው። ለምሳሌ ካንትሪ አለ፣ መንዝ አለ። ስለዚህ የዚህን ሽያጭ ለማወቅ እኛ መጀመሪያ ምን ማድረግ አለብን? አንደኛ ሴልስ ሬንጁን እንመርጣለን። እዚህ ኳልስቱ ኢንዴክስ እንላለን። ኢንዴክስ ካልን በኋላ ሁልጊዜ የዚህን እንትኑን እንመርጣለን። ሽያጭ የተከናወነባቸው በተለያየ መንዝ እና ሀገሮች ስለተሸጠ ይህንን መምረጥ መቻል አለብን። ስለዚህ መጀመሪያ አንዱን ከመረጥን በኋላ ኮንትሮል ሺፍት ዳውን አሮ እንነካለን ወደዚህ። እንደገና ወደ ጎን ደግሞ ቀስቱን ስነካ በሙሉ ሽያጭ የተከናወነውን ዳታ ያስገባልናል ማለት ነው።
ይህን ካደረግን በኋላ ኮማ እንላለን። ይህን ካደረግን በኋላ ምንድነው የምናደርገው? ማች እንላለን። ማች እንከፍታለን። ማች ከፍቻለሁ። ማች ካደረግን በኋላ አሁን ማንን ነው ሉክ አፕ ቫልዩ እያለኝ ነው። ሉክ የምናደርገው ፍራንስን ነው። ስለዚህ ፈረንሳይን ማየት እንፈልጋለን። ሉክ አፕ አሬ ፍራንስ የት ነው ያለው ነው። ፍራንስ ያለው እዚህ ውስጥ ኮለመን ውስጥ ነው። ስለዚህ ኮንትሮል shift ይዤ ታች ወርዳለሁ ማለት ነው። ይሄንን እዚህ ውስጥ ፍራንስን እዚህ ውስጥ ይልኝ አልኩኝ። ኤግዛክት ማች ይለኛል። ዜሮን መረጥኩኝ። ብራኬት ዘጋለሁ። አሁን ኮማ እናደርጋለን። ከዛ እንደገና ማች ይላለሁ። ለምን? አሁን ደግሞ ይሄንን መንዙን ማች ማድረግ ስላለብን ማለት ነው። ሉክ አፕ የት ነው? ይሄንን ሉክ እናደርጋለን ማለት ነው። ኮማ አሬው ደግሞ ይሄ ያለው የት ነው? እዚህ ሳይሆን ወደ ጎን ስለሆነ ይሄንን ኮንትሮል shift ይዘን ቀጥታ ወደዚህ መምረጥ ነው። ያው ያለበትን ወደ ጎን ስለሆነ እሱን እንመርጣለን። ኮማ አድርገን ኤግዛክት ማች 0 የሚለውን እንመርጣለን። ቅንፉን ሁለቱን እንዘጋለን ማለት ነው። ስለዚህ ፍራንስ ካንትሪ በማርች ፍራንስ የት ነች? እዚህ ጋር ማለት ነው 139,000 ተሽጧል ማለት ነው። ይሄ ሌላ ለምሳሌ ስፔን ቢሆን ፖርቹጋል ቢሆን በማርች ወር ላይ ማርች ማነው ፖርቹጋል ይኸው 91,000። ስለዚህ እንደዚህ እያደረግን ዳታዎቻችንን መምረጥ እንችላለን። ለምሳሌ ፖርቹጋል ሜይ ላይ ምን ያህል ነው የተሸጠው የሚለውን ማየት ከፈለኩኝ ሜይ ላይ 73,000 እዚህ ጋር እንደምናየው 73,000 ይለናል ማለት ነው። ስለዚህ ሁለት እና ከዛ በላይ ክራይቴሪያ በሚኖርበት ሰዓት እንደዚህ ያለ ዳታዎችን መምረጥ እንችላለን ወይም ማች ማድረግ እንችላለን ማለት ነው። አሁን ይሄ ምንድነው? ሁለቱን ክራይቴሪያዎች በማሟላት ሀገሩንም እንደገና መንዙንም መምረጥ ችለናል ማለት ነው። ከዛ ሶስተኛው ደግሞ ዳይናሚክ የምንለው እንትን አለ። ለምሳሌ ዳይናሚክ የሚለው ይሄ ሬቨኒው ኢንካም ስቴትመንት ነው። ኢንካም ስቴትመንት የተለያየ ዓመተ ምህረት አለ፣ ሬቨኒው አለ፣ ግሮስ ፕሮፊት አለ፣ ኔት ኢንካም አለ። ስለዚህ እኛ ኢንዴክስ እንሰራለን ማለት ነው። ስለዚህ የተለያዩ ነገሮች ስለሆኑ እዚህ ላይ በደንብ ትኩረት እንድናደርግ ነው። ይሄ ዳይናሚክም ነው። እዚህ ኳልስቱ ኢንዴክስ እንመርጣለን። እንግዲህ ሬቨኒው ነው። ሬቨኒውን አጠቃላይ እንደ ቀደሙ ሴልስ ሁሉንም ዳታ እናስገባለን። ሺፍት እዚህ ውስጥ እንመርጣለን። ወደ ጎን እንመርጥና እናስገባለን ማለት ነው። አሁን እዚህ ጋር በምናይበት ሰዓት አብሶሉት ቫልዩን ነው የምንጠቀመው። ዳታዎቹ አብሶሉት ቫልዩ መሆን አለባቸው፣ ፊክስድ መደረግ አለባቸው። ስለዚህ ዶላር ሳይን እንጠቀማለን። FN 4 ስናደርግ ወይም አንዳንዱ ጋር 4 ብቻ ነው፣ ያው እንደየ ኮምፒውተሩ እንደየ ኦፊሱ ማለት ነው። ስለዚህ F4ን ስነካ ዶላር ሳይን አጠቃላይ ያደርግልናል ማለት ነው። ከዛ በመቀጠል ማች እንላለን ማለት ነው። ማች በምንልበት ሰዓት አሁን ማንን ነው ማች ማድረግ የፈለግነው? ፈርስት we need to ሬቨኒውን ማች ማድረግ ፈልጌያለሁ። ስለዚህ ቢፎርን ሴሌክት አደርጋለሁ። ቢፎር አሁን ቢፎርን ሴሌክት ለማድረግ ቢፎር ምንድነው? ይሄ ኮለመኑ ፊክስድ ወይም አብሶሉት ሪፈረንስ መሆን መቻል አለበት። ስለዚህ ዶላር ሳይኑ ወይም እዚህ ጋር ነክቼ FN 4 ዶላሩ እንትን
ኮለመኑ ስለሆነ ፊክስድ እንዲሆንልኝ የፈለኩት 3 ጊዜ ስነካ ቢፎር ቢ ኮለመኑ ፊክስድ ሆነ ማለት ነው። ስለዚህ ሉክአፕ አሬዩ የት ነው ያለው? ሬቨኒው ያለው እዚህ ውስጥ ነው። ስለዚህ ሬቨኒውን እንመርጣለን ማለት ነው። ሴሌክት እናድርገው እስከታች። አሁንም ይሄንን ፊክስድ እንዲሆንልኝ ስለምፈልግ ሬቨኒው ኤፍኤን ፎርን ነክቼ ፊክስድ እንዲሆንልኝ አደርጋለሁ ማለት ነው። ከዛ ዚሮን ወይም ኤግዛክት ማቹን መርጣለሁ፣ ኮማ። አሁንም ይሄኛውን ደግሞ ማች እንዲያደርግልኝ ፈልጋለሁ። ዓመተ ምህረቱ እዚህ ጋር የተለያየ ዓመተ ምህረት ስላለ ዓመተ ምህረቱ ሬቨኒው ኮስቱ ኔት ይሄንን ማች ካረኩ በኋላ ደግሞ ዓመተ ምህረቶቹ ማች እንዲያደርጉልኝ ፈልጋለሁ። ማች መርጣለሁ ማለት ነው። ማች ስመርጥ ይሄንን C3 መረጥኩ። C3 አሁን ምንድነው C3 ላይ ኮለመኑ አብሶሊት መሆን መቻል አለበት። C3 ላይ ኮለመኑ FN 4 ልክ እሱን ኮማ አደርግና ለምን አሁን እዚህ ጋር ፊክስድ የተደረገው ሮው ነው። ሮው ፊክስድ ይሆንና ወደ ቀጥታ በየኮለመኑ ይሄዳል ማለት ነው። ወደዚህ ይሄዳል ማለት ነው። ስለዚህ 3 ፊክስድ ተደርጋለች። እዚህ ጋር ደግሞ ኮለመኑ ነው ይሄ ቢ ፊክስ ተደርጓል። ነገር ግን በተለያየ ሮው ይሄዳል ያያል ማለት ነው፣ ወይ ማች ያደርጋል ማለት ነው። ስለዚህ ይሄ ያለው የት ነው? C3 ያለው እዚህ ውስጥ ነው አይደለ? ከዛ ሉክ አሬይ ማለት ነው። ሉክ አፕ አሬይ እዚህ ጋር ነው ያለው። እዚህ ጋር እንመርጣለን። ኮንትሮል ሺፍት እዚህ ጋር እንመርጣለን። ይሄንንም አብሶሉት ሪፈረንስ ተጠቅመን FN4ን እነካለን። ከዛ ኤግዛክት ማች ብለን ብራኬቱን እንዘጋለን ማለት ነው። አሁን ለምሳሌ ሬቨኒው በ2020 ስንት ነው የተገኘው? በ2020 ሬቨኒው 229 እዚህ ጋር እንደምታዩት ተገኝቷል። የተለያዩ ዓመተ ምህረቶችን እንግዲህ ግሮስ ፕሮፊቱም ኔት ኢንካሙንም ለማየት እንድንችል መጀመሪያ ሴሌክት እናድርገው። ይሄንን ሺፍት ይዘን ዳውን አሮ እንንካ። አሁንም ወደ ጎን እንደገና እነካለን። ከዛ ኮንትሮል ይዘን ዳውን አሮ እንንካ። ሺፍት ይዘን ይሄ ነው። ከዛ እንደዛ ያደርግ። ከዛ ደግሞ ኮንትሮልን ይዘን ዲ እነካለን። እንደገና ደግሞ ወደ ጎን ደግሞ አርን ስነካ ልክ እንደዚህ ቫልዩአቸውን ይሰጠናል ማለት ነው። አሁን የዚህን 2023ን በምናይበት ሰዓት ሬቨኒው ስንት ነው? 274515 ነው። ግሮስ ፕሮፊት ይሄ ነው 104000 ነው። 104000 መጥቷል። ኔት ኢንካሙ ደግሞ እዚህ ታች የ2023 ኔት ኢንካም 50000 ይላል ማለት ነው። ይሄው እዚህ ጋር እንደምናየው ማለት ነው። ይሄን ዓመተ ምህረቱን ስንቀይረው 2022 ብንለው ይሄው እዚህ ጋር ሬቨኒው 260000 ይላል። እንደዚሁ 98000 ግሮስ ፕሮፊት ነው ይለናል። ስለዚህ ይሄ ዳይናሚክ የሆነ ክራይቴሪያ በሚኖርበት ሰዓት የምንሰራው ነው። ሌላው ከዚህ ደግሞ የበለጠ አድቫንስድ የሆነ ደግሞ እናያለን። እዚህ ጋር በምናይበት ሰዓት አሁን
የተለያየ ዓመተ ምህረት አለ፣ የተለያየ ወሮች አሉ። ለምሳሌ 2020 ላይ ጃንዋሪ አለ፣ 2021 ላይ ጃንዋሪ፣ ፌብሩዋሪ፣ ማርች ይላል። እንደገና 22 ላይ ደግሞ ጃንዋሪ፣ ፌብሩዋሪ። ስለዚህ በአንድ ዓመተ ምህረት ተመሳሳይ የሆኑ ፌብሩዋሪ የሚል ስላለ ይሄንን እንዴት አድርገን ነው ምናደርገው? እንዴት አድርገን ኢንዴክስ ማችን ተጠቅመን ማች እናደርጋለን የሚለውን ነገር ነው። ፈርስት የምናደርገው ቀጥታ እዚህ ኳልስቱ እንላለን። እዚህ ኳልስቱ እንላለን። አሁን ኢንዴክስን እንመርጣለን። ኢንዴክስ ካልን በኋላ አሬይ ያው የተለመደ ነው። ሴልስን ነው የምናየው። ሴልስ ስለሆነ ኮንትሮል ሺፍት ይዘን ወደ ታች እንምጣ። ወደ ጎን ደግሞ እንደዚሁ እንምረጥ። ዳታዎቻችንን በቀላሉ ሃይላይት እንድናረግ ማለት ነው። ኮማ ካደረግን በኋላ ማች እንላለን። ማች አሁን ሉክ አፕ ቫልዩ እኛ ሉክ አፕ ማድረግ የፈለግነው ቤልጅየምን ነው። ስለዚህ ቤልጅየም የት ነው ያለው የሚለውን እናያለን ማለት ነው። ቤልጅየም እዚህ ውስጥ ነው ያለው። ኮማ እናደርጋለን። ከዛ አሬዩ ደግሞ ሉክ አፕ አሬይ ደግሞ ከዚህ ጀምረን ኮንትሮል ሺፍት ይዘን እንደቀደሙ እንመርጣለን። ኮማ ሉክ ኤግዛክት ማች ይለናል። ዚሮን እንመርጣለን። ብራኬት እንዘጋለን። ኮማ እንደገና እንላለን። ማች እንላለን። አሁን ማች ካደረግን በኋላ አሁን ማንና ይርና መንዝን ማስገባት መቻል አለብን። ይርና መንዝን ለማስገባት ምን እናደርጋለን? መጀመሪያ ሉክ አፕ ቫልዩ ይርን አስገባለሁ እዚህ ጋር C4 ኤንድ አሁንም ሁለቱን በአንድ ላይ ማስገባት ስለምን በኤንድ አያይዛለሁ። C4 እና C5ን አያይዝልኝ። ኮማ ሉክ አፕ አሬዩ ደግሞ ዓመተ ምህረቱ ከዚህ ነው የሚጀምረው። ይሄንን እንመርጣለን። ኮንትሮል ሺፍት ስንለው እስከዚህ ድረስ ይመርጥልናል። አሁንም በኤንድ ሺፍትን ይዘን በኤንድ እናያይዘው። አሁንም ጃንዋሪ ኮንትሮል ሺፍት ጃንዋሪ እንላለን። ብራኬት እንዘጋለን። እንደዚህ ያደረግን አያችሁ። ቤልጅየም በ2021 ማርች ላይ ቤልጅየም የት ነች? እሺ ቤልጅየም በ2021 ማርች 26474 ይላል። ይሄን መቀየር ይቻላል። ፍራንስ ቢሆን ፍራንስ ሆኖ ዓመተ ምህረቱ መቀየር እንችላለን እንደፈለግነው። 22 ላይ ፍራንስ 22 ማርች ላይ ፍራንስ 22 ማርች 124544። ስለዚህ ይሄ መልቲፕል የሆነ ዳታ በሚኖርበት ሰዓት እንዴት አድርገን ኢንዴክስ ማችን ተጠቅመን ማች እንደምናደርግ ነው ዛሬ ያየነው። አይ ሆፕ ቪዲዮውን በጣም ወዳችሁታል ብዬ አምናለሁ። ከዚህ ተደጋጋሚ ስትሰሩት በደንብ ከራሳችሁ ጋር በደንብ ግልጽ ይሆንላችኋል። ከዚህ ቪዲዮ እንዳይረዝም ስለፈለኩ ነው። በቀጣይ ደግሞ ለምሳሌ እዚህ ጋር የተለያየ ሀገር ወይም አንድ ሀገር ከአንድ በላይ ቢደጋገም ወይም ሽያጭ ባለሙያ የተለያየ እቃ ቢገዛስ እዚህ መንዞቹ ሲደጋገሙ አይተናል። ዓመተ ምህረቱ ሲደጋገሙ አይተናል። ነገር ግን እዚህ ጋር ደግሞ እንደዚሁ ለምሳሌ ፍራንስ ቢል ኢታሊ ቢል ወይም ከስተመሮቹ እንደዚህ አንድ ከስተመር ተደጋጋሚ ቢገዛ እንዴት አድርገን እንሰራለን የሚለውን በቀጣይ ቪዲዮ ሰራላችኋለሁ። አይ ሆፕ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።